የእግዚአብሔር ቃል ሲናገር ሐዋርያ ሥራ ምዕራፍ 16 ቁጥር 25 ላይ ይላል በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገት የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። በመንፈቀ ሌሊት ነው። ታውቃላችሁ ታሪካቸውን። ቀን ወንጌል ሲሰብኩ ውለው በከተማይቱ ላይ በመዋርተኝነት መንፈስ ያቺ የተያዘችው ሴት ለብዙዎች እየጠነቆለች ለጌቶቿ ትርፍ ታመጣ የነበረችው ያቺ ሴት በተገናኘቻቸው ጊዜ ያንን መንፈስ ከሷ ስላስወጡት በመናፍስቱ ዓለም የሚንቀሳቀሱ እየነገዱ የሚያተርፉ ስለከሰሩ ያ የመዋርተኝነት መንፈስ ከሴትዮዋ ስለወጣ የተበሳጨ መንፈስ በከተማይቱ ላይ ያሉ ሰዎች በነ ጳውሎስ ላይ እንዲነሱ አደረገ። በዚያን ሰዓት ገፏቸው፣ ደበደቧቸው፣ ገፈፏቸው፣ ጎተቷቸው። ይህንን ሁሉ እንግልት ካደረሱባቸው በኋላ ወደ ወህኒ እንዲጣሉ አረጓቸው። በጥብቅ ትእዛዝ በወህኒ ተጥለዋል። ግን መገፋታቸው፣ መገፍተራቸው፣ የልብሳቸው መገፈፍ፣ በአደባባይ እርቃናቸው መገፋታቸው፣ መመታታቸው ያ ሁሉ አላገዳቸው። ወህኒ ውስጥ ደግሞ ተጥለው በግንድ ተጠርቀው ነበር ይላል። ታስረዋል፣ ተጠርቀዋል፣ ቆስለዋል፣ የቆሰለ አካል ይዘዋል። እንደገና በሰንሰለት ተጠርቀዋል፣ ያማቸዋል። ግን ችግሩን አልፈው፣ እስራቱን አልፈው፣ የተደበደቡትን አልፈው ወህኒ ውስጥ ለነበሩት እስረኞች ዛሬ እንዴት እንደመቱን ብለው አላብራሩም። ጳውሎስና ሲላስ ዛሬ እንዴት ነው የገፈፉን፣ እንዴት ነው በአደባባይ ያዋረዱን እያሉ አላወሩም። አንድ ነገር ግን አረጉ። በመንፈቀ ሌሊት በግንድ ተጠርቀው በእስራት ውስጥ እያሉ እነሱ ግን ይላል በዜማ በዜማ እግዚአብሔርን ምን ይሉ ነበር? ያመሰግኑ ነበር። አጠገባችሁ ላለው ሰው ያዝ፣ እግዚአብሔርን አመስግን በሉት። ዛሬ በሉት ያልጠበቀው ነገር ይሆናል። አያችሁ፣ እያመሰገኑ ነው። በመንፈቀ ሌሊት በዜማ እስረኞች ይላል ያደምጧቸው ነበር። ወንጀል ሰርተው የገቡ እስረኞች፣ በተለያየ ምክንያት የታሰሩ እስረኞች ጆሮ ሰጥተው ያደምጧቸዋል። በዚያን ጊዜ ይላል የወህኒው መሰረት ለ10 ዓመት ለ20 ዓመት ለ40 ዓመት ያሰረክ ይናወጣል። ዛሬ እመን ይናወጣል። ተናውጦ ይለቀሃል። አልቻልኩም ብሎ ይለቀሃል። ከዚህ በኋላ አብሬ አልቀጥልም ብሎ ይለቀሃል። ምክንያቱም ጊዜ ነው፣ ሰዓት ነው፣ ወቅት ነው። እግዚአብሔር ይሄንን ሲዝን አምጥቶልሃል። እግዚአብሔር ይሄንን ሲዝን አምጥቶልሻል። የወህኒው መሰረት ነው የሚለው፣ አንተ ጣር አይደለም የሚለው። ነገሩ የጀመረው ከታች ነው። ምክንያቱም ምስጋናቸው የወጣው ወደ ላይ ነው። ላይ ሲገባ ከላይ የመጣው ኃይል የወህኒውን መሰረት አናወጠ። በአንድ ሰው ቤት ላይ፣ በአንድ ሰው ሕይወት ላይ ለዘመናት የያዘ ይናወጣል። ለዘመናት ያሰረ ይናወጣል። ሕይወትን ያሰረ ይናወጣል። አገልግሎትን ያሰረ ይናወጣል። ልጆችሽን ያሰረ ይናወጣል። ትዳርሽን ያሰረ ይናወጣል። ቤትሽን ያሰረ ይናወጣል። ጮና ይናወጣል በል። ዛሬ ብዙ ሰዎች እየተተፉ ይወጣሉ። የብዙ ሰው ራእይ ይለቀቃል። የብዙ ሰው አገልግሎት ይለቀቃል። የብዙ ሰው ስራ ይተፋል። የብዙ ሰው ሕይወት ይተፋል። የብዙ ሰው ትዳር ይተፋል። በጠላት የተዋጠ በሰፈር የተዋጠ ነገር ይተፋል። ያንተ ነገር ሲሰራ ያለው ድንገት በሚመስል አመጣጥ፣ ድንገት በሚመስል ለሰዎችም ላንተም ድንገት በሚመስል አመጣጥ እግዚአብሔር ታሪክን ሲቀይራል፣ ስምን ሲቀይራል፣ ሕይወትን ሲቀይራል፣ ከነበርክበት ስፍራ ሲያወጣ ያለው ከፍታውን ሲያስይዝካ ያለው ያዙ አጠገባችሁ ያለው ዛሬ በለው ለረጅም ዓመት ሕይወትን ያሰረ፣ ዘመንን ያሰረ፣
ቤትን ያሰረ ጤንነትን ያሰረ ይናወጣል በለው። ከስሩ በለው ይናወጣል። መሸከም እንዳይችል ተደርጎ በለው ይመታል በለው። ይኸውላችሁ የወይኑ ምኑ ይላል መሰረቱ ምኑ እላዩ አይደለም። ምክንያቱም ለምንድን ነው ሰዎቹ መከራውን አልፈው ዱላውን አልፈው ሰንሰለቱን አልፈው የቁስላቸውን ህመም አልፈው የዘመሩት ዝማሬ ያመሰገኑት ምስጋና የት ገብቷል? ወደ እግዚአብሔር ጸባዖት። ከላይ ስለሆነ ከላይ ሆነው የምድር መሰረት መያዝ አልቻለም። ከሰማይ የመጣ ድምፅ፣ ከላይ የመጣ መለኮታዊ ኃይል ያንተ ችግር አይችለውም። ያንተ በሽታ አይችለውም። ያንተ ሐዘን አይችለውም። ያንተ ለቅሶ አይችለውም። ከስሩ ይንቀጠቀጣል። ከስሩ ይናወጣል። ሁለተኛ ምን ይላል? የሁሉም እስራት በሰው የታሰሩ በሰው እንዳይንቀሳቀሱ እንዳይወጡ ከእግዚአብሔር የተቀበሉትን ተልእኮ ወጥተው እንዳይቀጥሉ በሰው የታሰሩ የነሱ ብቻ አይደለም። በነሱ ምክንያት ወንጀል ሰርተው የገቡ ገለው የገቡ ሰርቀው የገቡ የተለያየ ጥፋት ሰርተው የገቡ አሉ። በጳውሎስና በሲላስ ምክንያት የሁሉም ዛሬ ስላንተ ብቻ አይደለም፣ ስለ ቤተሰብ እናገራለሁ፣ ስለ ትውልድ እናገራለሁ። ካንተ የተነሳ የቤተሰብ እስራት ይበጠሳል። የቤተሰብ እስራት ይበጠሳል። የሁሉም እስራት እዚህ ጉባኤ ያላችሁ 10 ዓመት 5 ዓመት 4 ዓመት 3 ዓመት 2 ወር 1 ወር የትኛውም ቀን ጠላት እናንተን ያሰረበት መታሰር ህይወታችሁ፣ ጤናችሁ፣ ኢኮኖሚያችሁ፣ ትዳራችሁ የተለያየ እናንተ ነገር የታሰረ ዛሬ በኢየሱስ መፈታት ሆነ። የናንተ ነገር የሚፈታ ኃይል መጥቷል። ኢኮኖሚን የሚፈታ ኃይል መጥቷል። ጤናን የሚፈታ ኃይል መጥቷል። ነገር የሚፈታ ኃይል መጥቷል። ዛሬ መፈታት ሆነ። 2 3 4 5 6 7 የናንተ ብቻ አይደለም። እያወጃችሁ የቤተሰባችሁ ስራ ተፈታ። የረጅም ዘመን ቋጠሮ ተፈታ። ከብዙ ሰው ህይወት ላይ በሽታ ሲነሳል፣ ጨለማ ሲመታ ያለው አንተ ያንተ መልእክት ነው። አሜን። ዛሬ ፍረድልኝ ብለህ መጥተሃል። ጸሎቴን ስማ መልስልኝ። የምሰማኝ ከሆነ ዛሬ መልስልኝ። የመጨረሻ ነው አልክ። ኢየሱስ ጌታ ነው። ይሄ ሰው እየተጸለየ ያለ መፈታት ሲባል የዚህ ሰው ሁለንተናው ሲፈታ ነው። አሜን። ሁለንተናው አሜን። አሁን ያለበት ብቻ አይደለም፣ ርቀት ይሄዳል። ከፍታ እየጨመረ ይሄዳል። እግዚአብሔር ያበረታሃል። እግዚአብሔር ይደግፋል። ከኃያላን ተርታ ያሰልፋል። አሜን። ማህተም ሲመታ ለታዩ ሳባ የምትባል ልጅ ፋሚሊ ውስጥ ያለች ሳባ የምትባል ፋሚሊ ውስጥ ቤተሰብ ውስጥ ሳባ የምትባል ምክንያቱም ሙሉ ፋሚሊው ከእርግማን ሲፈታ ያለው ከእርግማን ሳባ የምትባል የታል ምንክናት የት ልጅ ደቡብ አፍሪካ ሙሉ ለሙሉ የቤተሰብ እስራት ሲፈታ ነው። አሜን። ዛሬ ያንተም የቤተሰብም ቀን ነው። አሜን። ማታካላ ታሳብራ ዘይስጭኝ አልሜድ እስራት ሙሉ ፋሚሊውን ጠምጥሞ አስሮ የነበረ ለረጅም ዘመናት የዚህ ቤተሰብ በረከት የበላ የእባብ መንፈስ ዛሬ ተመታ። አሜን። ለረጅም ዘመናት ይሄን ቤተሰብ እያሳደደ እየነደፈ የቆየ እባብ ተመታ። አሜን። ካንተም ከዘርክ ላይ ይራገፋል። አሜን። ላንተም ለቤተሰብ መፈታት ይሆናል። አሜን። ይሄ ሰው በጣም ርቆ ሊሄድ ሲገባው ነገር ግን ነገሩ እንደታሰበው አይደለም። እሱም እንዳሰበው አይደለም። በብዙ ተቀድመሃል። ከኋላ ተነስተው ቀድመውሃል። አሁን ነገር ሽፍት ያደርጋል። አሜን። አሜን። ካንተ ላይ ከዘርክ ላይ እርግማን ተሰበረ። ዛሬ ላንተና ለዘር መፈታት የኔም በለኝ የቤተሰቤም እስራት በል ዛሬ ተፈታ። ከዚህ በኋላ በእርግማን በፍርሃት በጭንቀት በባዶነት በመንከራተት ስራ በማጣት አልመታም። እግዚአብሔር እስራቴን በጥሶታል፣ ነቀፌታዬን አስወግዶታል። መንፈስ ዓለም ላይ ከዚህ ጫፍ እስከዚህ ጫፍ ነቀፌታ ተወገደ የሚላል
መጨረሻ ላይ ሸሚዝ የለበስከ ወንድሜ እግዚአብሔር በታላቅ ክብር ወደ ነገር መጥቷል። ታላቅ እግዚአብሔር እጅ መጥቷል። ይፈታሃል፣ 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 ይፈታሃል። ከማትፈልገው ህይወት ከጠላኸው በቃኝ ካልከው ህይወት ይፈታሃል፣ ይፈታሃል። ዛሬ ስምህን ይቀይረዋል፣ መገኛህን ይቀይረዋል፣ ስፍራህን ይቀይረዋል። ሙሉ ለሙሉ ይፈታሃል። ሰዎች ሲያዩ ምን ነካው እስኪሉ ድረስ ምን አገኘው እስኪሉ ትለወጣለህ፣ ተለውጠህ ትቀራለህ። እንደ ሌላ ሰው ትሆናለህ። ቀንበርን እሰብራለሁ፣ ቀንበርን እሰብራለሁ። ለጌታ ክብር። የሁሉም እስራት ተፈታ ይልና ሐዋርያ ሥራ ምዕራፍ 16 ቁጥር 25 ላይ መጨረሻው ላይ ምን ይላል? ደጆች ሁሉ እስቲ ተናገሩ። ደጆች ሁሉ በሉ ተከፈቱ በሉ። ድገሙ። ደጆች ሁሉ ተከፈቱ። ድገሙ። ደጆች ሁሉ ተከፈቱ። ድገሙ። ደጆች ሁሉ ምን አሉ? ተከፈቱ። አንድ ደጅ ይላል፣ ሁለት ኦሬዲ ወይኒ ቤት ያለው ስንት ደጅ እንደሆነ አላቅም። ስንት ደጅ ይኑር አላቅም። ግን በተጠንቀቅ ወታደሮቹ ዘግተዋል። ምክንያቱም ጳውሎስና ሲላስ እንዳይወጡ 16 አይደል 12 ላይ ጴጥሮስ በመላክ ወጥቷል። ሌሎች ደግሞ ሐዋርያቶች መልአክ መጥቶ በሌሊት አስወጥቷቸዋል። 12 ላይ ጴጥሮስ ወጥቷል። በነ ጳውሎስ ሕይወት እንዳይደገም ደጆች ተዘግተዋል። በተጠንቀቅ ነው የሚጠበቁት። በተጠንቀቅ እየተጠበቁ ነው። ደጆች ሁሉ ምን ብለዋል? ተዘግተዋል። ተዘግተው ሳለ ያ የመጣው ኃይል የወይኑን መሰረት አናወጠ፣ የሁሉንም እስራት ፈታ። ሶስተኛ ደጆች ሁሉ ወታደር የዘጋው ወታደር አይደለም የከፈተው። እነ ጳውሎስ ለመክፈት አልሄዱም። እነ ሲላስ እንቅስቃሴ አላደረጉም። እነሱ ኦሬዲ ምስጋና ላይ ናቸው። እያመሰገኑ ነው። በመንፈቀ ሌሊት በዜማ እያመሰገኑ ነው። ምስጋና ላይ ናቸው። ወይኒው ተከፍቷል። እስራት ተበጥሷል። የሁሉም እስራት ተበጥሷል። እነ ጳውሎስ ላይ የነበረው ሰንሰለት ወድቋል። ደጆችስ ተከፍተዋል። ዛሬ እናገራለሁ። ዛሬ በአንድ ሰው ቤት ላይ፣ በአንድ ሰው ትዳር፣ በአንድ ሰው ህይወት ላይ እስቲ ደጆች ሁሉ በሉ ተከፈቱ። ከዚህ በኋላ በሉ የምታገለው በር ላይኖር በሉ ዛሬ በሉ እግዚአብሔር ደጆቼን በሉ ከፈተ። ነይማ ያሽ እጄ ብቻ ያሽ ሳት 1 2 3 ራሱን ገለጠ። ልክ የናንተም ለዘመናት በራችሁን የያዘ ኢኮኖሚያችሁን የያዘ ጤናችሁን የያዘ በኢየሱስ ስም ይወጣል። በኢየሱስ ስም ይለቃል። በኢየሱስ ስም ይለቃል። በኢየሱስ ስም ይለቃል። ሁሌም ጠላት የሥራ በር መዝጋት፣ የጤናን በር መዝጋት፣ የትዳርን በር መዝጋት ነው። ዛሬ ይመታል። አውሬ ከቤታችሁ ይመታል። አውሬ ከዘመናችሁ ይመታል። የናንተና የናንተ ነው ይለቀቃል። በል አሁን ሰዓት አልቋል። ውስጧ ላይ ያስቀመጥከውን ለማጥፋት ያቀድከውን እቅድ አንተ ልታገባት ዛሬ ኪዳንን አፍርሼዋለሁ። ባለቤትህ አይደለችም። በኢየሱስ ስም አይደለችም። በኢየሱስ ስም ባለቤትህ አይደለችም። አሁን አዛለሁ በታላቅ ድምፅ 2 ጊዜ ጮኸ ውጣ። 2 ለመጨረሻ ለጌታ ክብር